ሶመርና ቱርካን ፍቅር ሰሩ። የሚኔ ድብቅ ሴራ ተጋለጠ። ሳዴቅ ዱኒሽ ዳሪያ ነስሪን ጎዳና ወጡ። ሚኔ ከፎቅ ላይ ወደቀች የሚሉትን እነዚህን እጅግ አጓጊ ትዕይንቶችን ጨምሮ ሌሎች በርካታ ትዕይንቶችን አሁን ላስመለክታችሁ በያላችሁበት መጥቻለሁ። ሰላም ከእናንተ ጋር ይሁን የተወደዳችሁ ክቡራን ውድ ቤተሰቦቼ። ይህንን ጅንባፍ የሚያስጭን እጅግ አጓጊ ክፍል ከመጀመራችን በፊት ሁልጊዜም እንደምታደርጉት ይህን ቪዲዮ ሁላችሁም ላይክ፣ ሼርና ሰብስክራይብ ማድረግ ፈጽሞ እንዳይረሳ። ቱርካን ከሶመር ጋር ፍቅር በፍቅር ከመሆን አልፈው ሌላ ታሪክ ውስጥ ናቸው። ሩቻንና ፋቲ ደግሞ ቤተሰባቸውን ለመበተን ሴራቸውን እየጎነጎኑ ነው። ቱርካን የሩቻን ቤት ልፍስፍስነቷን ትታ ቆፍጠን ብላ ተመልሳለች። እኔ ቡና አልጠጣም፣ ስለዚህ አታፊልኝ። ላንቺ አይደለም የማፈላው፣ ምክንያቱም አንቺ ስለማትጠጪ። በእውነት እግሬን ቤት ከዚህ በፊት እንደነበረው የሚቀጥል እንዳይመስልሽ። ምንም ነገር እንደ ከዚህ በፊቱ አይቀጥልም። የድሮዋን ሩቻን መቼም አታያትም። እኔም የድሮዋ ቱርካን አይደለሁም፣ ወይዘሮ ሩቻን። የኖርዶኖች ትምህርት ቤት ሀካን ባስኬትቦል እየተጫወተ ሰርዳር ከሴቶቹ ጋር ቆሞ እያወራ በጥላቻ አይን ሁለቱ ጎረምሶች ተያይተው እርስ በርስ ይዛዛታሉ። ሀካን ከሰርዳር ጋር ቆይ፣ እስከ መቼ ነው እንደዚህ የምትሆኑት? ባክሽ ተይው፣ የኔ አክተር ያጫውተዋል። ለአንቺ ብዬ እንጂ ይህንን ደብድቤ ነበር እዛ ምጥለው። ቆይ ምን እያልክ ነው? ማንን ነው ባክ የምትመጣው? እስኪ ንገር። ሰርዳር ባካው ምን ያደረጋችሁ? ናና እንደ ወንድ እናውራ። ሰርዳር ምን እያደረግክ ነው? የምን መጣላት ነው? በልና ና። በቃ ይቺ ብቻ ናት ልብህ? በላ ሂድ። ሀካን እባክህን አንሂድ። በቃ ይበቃሃል። አፍህን ዝጋና ና እንሂድ እባክህ። ከማንም ጋር እንድትጣላ አልፈቅድልህም። በል ተራመድ፣ አሁን ተራመድ። ዳሪያ ሀካንን ይዛው እየሄደች ሳለ ሀካንን የምታፈቅረው ጓደኛ አይታቸው ወደ እነርሱ ትመጣለች። እርሱም ሲያያት ዳሪያ በቃ ሂጂ፣ እኔ ወደ ልምምድ ልመለስ። በቃ ከሰርዳር ጋር አልጣለም፣ ቃል እገባልሻለሁ። እሺ ግን ምን ነው? እኔ እኮ ሕፃን ልጅ አይደለሁም ሂጂ ብለሽ የምትገፋኝ። ዳሪያ ስትሄድ ልጅቷ ትመጣለች። ምን እያለች ነው? እንደምቀና ታውቃለህ አይደል? አይ ተያት እባክሽ፣ ዝም ብላ ነው። ዛሬም ማታ እንገናኛለን አይደለም? እስኪ እናያለን። አሁን ወደ ጌሙ መመለስ አለብኝ። ባይ። እሺ እባክሽ ጃናን፣ በጣም ጥሩ ላይ እንደሆናችሁ አየሁኝ። ከሀካን ጋር በአንድ ላይ ተመልሳችኋል ልበል? ሀካን እኔን መቼም አይተወኝም። ዳሪያ ከንቱ ምኞት ላይ ናት። ልኳን ካለፈችም ዋጋዋ ይሰጣታል። የእረፍት ሰዓቱ አልቆ ደውል ይደውላል። ነስሪን ወደ ስራዋ ትገባለች። ውጭ ላይ ከኋላዋ ፋቲ ልጆቹን ፍለጋ መጥቶ ይቆመዋል። ቱርካን ምን ተፈጠረ? አይ ምንም ሶመር፣ መቼ ነው አዲሱ ቤታችን የምንገባው? እባክህ ከዚህ በላይ እዚህ መቆየት አልፈልግም። ምን ተፈጥሮ ነው? የተፈጠረ ነገር አለ ነው? እናቴ ያለችሽ ነገር አለ? ንገሪ። አይ የለም፣ ምንም የለም፣ አታስብ። እሺ ሁሉንም ነገር በፍጥነት አስተካክለዋለሁ። ሶመር፣ ለምንድን ነው እስካሁን ድረስ ልብስሽ ከሻንጣ ውስጥ እያልወጣው? ንገሪኝ እስኪ። ላይላ ና ያግዣት። በቃ እኔ ልሂድ፣ አደራ ደውልልኝ። እሺ ወይዘሮ ቱርካን፣ ሻንጣሽ እንድከፍተው ትፈልጊያለሽ? አይ ተይ አትክፈችው። ሄሎ ሀካን፣ ዱኒሽ ውድድሩን አሸንፋ፣ ግን እኛ ተመልከት፣ ምንም ያደረግነው ነገር የለም። ቱርካንን ሰርፕራይዝ ማድረግ እፈልጋለሁ። ለሰርዳርና ለእህቷ ንገራት። ይህ የሰው ጳጉሜ ሁለቱን እህትማማቾች የትምህርት ቤታቸው በር ላይ ቆመው ሲያስጠራቸው ወደ እርሱ ይሄዳሉ። ዳሪያ ወዴት እየሄዱ ነው? ነስሪን ልጆቿ ወደ ፋቲ ሲሄዱ በመስኮቱ በኩል በድንገት አይታ እየሮጠች በደመ ነፍስ ትወጣል። ሰርዳር እባክህ ሩጥ፣ እናታችሁ የጠራቻችሁ ነው በላቸው። ፍጠን ሂድ፣ ይዛቸውና ፍጠን። እሺ በቃ ተረጋጊ፣ ብቻ አንቺ መምህርት እባክሽ ተረጋጊ። በሉ አረፍ በሉ ሴቶች። እሺ የወንድሜ ልጆች፣ ቆይ ግን አንተ ለምንድን ነው ቤታችንን ከኛ የምትወስድብን? ቆይ አንተ ማነ? ከኛ ምንድን ነው የምትፈልገው? በጣም ጥሩ ጥያቄ ነው። ስለዚህ በደንብ አዳምጡ። ማን ትክክል፣ ማን የተሳሳተ፣ ማን መጥፎ፣ ማን ጥሩ እንደሆነ አሁን በደንብ አድርጌ እነግራችኋለሁ። ስሙ ልጆች፣ እኔ ከእናትና ከአባታችሁ ጋር ምንም አይነት ችግር የለብኝም። ግን እኔም እዛ ቤት ውስጥ ነበር የተወለድኩት። ልክ እንደ ወንድሜ መብት አለኝ። ግን አባታችን ማንንም ሰው ጎድቶ እኮ አያውቅም። ልክ ነሽ፣ አባታችሁ ማንንም ሰው አይጎዳም። እኔ አጎታችሁ መሆን ነበር የምፈልገው። እርሱ ግን ከእናንተ እንድርቅ ይፈልጋል። ቆይ ቤተሰብስ? ልጆችስ? ልጄ ዶኑሽ፣ ዳሪያ እናታችሁ እየጠራቻችሁ ነው። ፍራቻው ይበቃል መምህርት፣ ከዚህ በላይ ይበቃሻል። የነ ሶመር ሥራ ቦታ ሶመርና እናቱ ተከታትለው በመኪናቸው ገብተዋል። ሶመር በጣም ደስተኛ ሆኗል። ምን ተገኝቶ ነው? ቱርካን ወደ ቤት ተመልሳልሻለች። ሶመር ከቱርካን ጋር ታረቃችሁ? ምን ፈለግሽ? የልጃችን ዕጣ ፈንታስ ምንድን ነው የሚሆነው?
ደጋግሜ እንደነገርኩሽ ለዚህ ልጅ የሚያስፈልገውን ነገር በሙሉ አደርጋለሁ። ግን ከመወለዱ በፊት ከኔ ምንም አይነት ነገር እንዳትጠብቂ። በያንሺው አታስጠብቂው። ስማ ሚኔ ምን ያህል እንደምናቀርብ ከጠየቀች የተሳሳተ የቁጥር መጠን ነገራት። ገብቶኛል እመቤት፣ ምንም አታስቢ። ከቆይታ በኋላ አይላ ሻንጤን የማላስተካክለው እዚህ ብዙም ስለማልቆይ ነው። እሺ እኔና ሶመር ወደ አዲሱ ቤታችን በቅርቡ እንገባለን። ለዛ ነው። ዋው በጣም ደስ ይላል። አደራ ለወይዘሮ ሩቻን ግን እንዳትነግሪያት እሺ። ምንም አታስቢ። ደስ ሲል ቱርካን ነይ ልንሄድ ነው። አይላ አንቺም ተዘገጃጂ። የት? አንዳንዴ በጣም ብዙ ጥያቄዎችን መጠየቅ እንደምታበጂ ታውቂያለሽ አይደል? እኔ አሁንም እየጠየቅሽ እኮ ነው። እርግጠኛ ነህ ግን ይህንን ዋጋ ነው ያቀረብነው? አዎ። ምን ነው ወይዘሮ ሚኔ? አይ ምንም፣ ዞሮ ዞሮ ድሉ የኛ ነው። አቤት ሚኔ፣ እየሰማሁሽ ነው። የኮርማን ቤተሰብ ምን ያህል ዋጋ ለጨረታው እንዳቀረበ መረጃው እጄ ገብቷል። በጣም ጥሩ፣ ዋጋው አሪፍ ነው። ስራሽን ቆንጆ አድርገሽ ነው የሰራሽው ውዷ ሚኔ። በቃ ማድረግ የምችለው ይህንን ያህል ብቻ ነው። አሁን ስልኩ መዝጋት አለብኝ። በጣም ጥሩ። በሶመር መኪና ሙዚቃው 99 ላይ ከፍ ተደርጎ እየተቀወጠ በግራና በቀኝ በጫካ የተከለለ ነፋሻማ አካባቢ ሄደው እንደ ጉድ ያብዳሉ። ሶስቱም ጥንዶች ወደ ሶመር ጀልባ ሄደው ቱርካንን ሰርፕራይዝ ያደርጓታል። ቱርካንም ሶመር ላይ እንደ እባብ ትጠመጠምበታለች። ፍቅሯን ገልጻለት ፍቅር በፍቅር ሆነዋል። ሶመር ሁለቱንም ጎረምሶች ለማሳረቅ ደፋ ቀና ይላል። የኔ ፍቅር ወዬ ፍቅሬ፣ ይህን ቃል ካንተ በመስማቴ በጣም ደስ ብሎኛል። እንዲህ ስትስቂ ስላየውሽ በጣም ደስ ብሎኛል። ታዲያ በዚህ አጋጣሚ ኤርፋን በሶመር ጀልባ አካባቢ ሲያልፍ አይቷቸው በተለይ አይላን ሲያያት ይቀላቀላቸዋል። ካፒቴን አሁን መሄድ እንችላለን። መሱት ለምንድን ነው ቆይ አብረሃቸው ያልሄድከው? ልጄ ትንሽ ዘና ትል ነበረ። መሱት በጣም ብዙ ማድረግ ያለበት ነገር አለ። ማድረግ ያለብህ ነገር በልሽ እንዳልክ በቃ ብላ፣ አሁን ብላ። ሳዲቅ ለፋቲ ባክ የሚፈልገው ነገር በሙሉ እንስጠው። ዛሬ ትምህርት ቤት መጥቶ ልጆቻችንን ለብቻቸው ጠርቶ ሊያወራቸው ነበረ። ምን ያህል እንደፈራው አታውቅም። ለዱኒሽና ለዳሪያ አንድ ነገር ካላቸውስ? እዚህ ዓለም ላይ ከልጆቼ የሚበልጥብኝ ነገር የለም። የእኔ ስም ሳዲቅ ካሌንደር ነው። ሞቴም ተወልጄ ትብቴ በተቀበረበት ቤቴ ውስጥ ነው የሚሆነው። በገንዘብ ለታወረው ፋቲ በቀላሉ አልተወለትም። ባህሩ ላይ የሶመር ጀልባ 8 ተጓዦችን ከአንድ ካፒቴኗ ጋር ይዛ በሞገስ እየተንሳፈፈች ነው። እሺ ጓደኞቼ፣ አሁን እንደ አባቶቻችን አንድ ጨዋታ እንጫወታለን። አዎ ወይንም አይባስ ባለ ማለት ነው። የተሸነፈ ባህር ውስጥ ይወረወራል። ቅጣቱ ይሄ ነው። ተስማማችሁ? አዎ ዝግጁ ነን። ተስማምተናል። በጣም ጥሩ። በዳሪያና በሃካን ብንጀምርስ? እሺ አቶ ሃካን፣ ራስህን ቆንጆ ነኝ ብለን የምታስበው? አዎ። ብራቮ ብራቮ ዳሪያ ብራቮ። ይመች ተመችተሽናል። ሃካን ተሸነፍክ እኮ አዋስ ባለች። አንተ እንዴት ነው እባክህ ራስን የምትወደው? እሺ ተረኞች ዱኒሽና ሰርዳር ዝግጁ ነኝ። እሺ ወይዘሪት ዱኑሽ፣ ይህ ብቻ ነው የመጀመሪያ ታሪክሽ? ሌላም ብዙ አለ። ብዙ አለሽ? ብዙ አለ። ይቺ በቀላሉ የምትረታ አይነት አይደለችም። አሸነፍኩ። ተመልከት፣ ተሸነፍኩ በቀላሉ። ጀግና ነሽ። ጀግና። ስም ማን ነው? ሶመር ኩርማን። ሶመር ኩርማን? በትክክል አግብተሃል። ሊያውም ዓለም ላይ እጅግ ውብ የተባለች ቆንጆ መልከ መልካም ሴት። ኧረ በጣው ጨዋታውን። ሚስትን ትወዳታለህ? አዎ። ተበላሽ ሶመር፣ ተበላ። በሉ አሁን እነዚህን ሉዘሮች ወደ ባህሩን ጣላቸው። ሁሉም ወደ ጀልባው መውረጃ መጥተው ሃካንን በመጣል መዝናናታቸውን ይጀምራሉ። ሶመር ተረኛው ተሸናፊ። ተንኮለኛዋ ዱኑሽ ከባልሽማ አትለይም ብላ ሶመርን ከገፋችሁ በኋላ አብራት ተወረውራቸዋለች። ዱኑሽም ሰርዳርንም ታዲያ ጠርታው አብረው እጅ ለእጅ ተያይዘው ውሃ ውስጥ ይገባሉ። ዳሪያ የመጨረሻዋ ሆነች። እርሷም ገባች። ሦስቱ ጥንዶች ውሃ ውስጥ ያሻቸውን እያደረጉ ያበደ የፍቅር ጊዜን ያሳልፋሉ። ምሽት ላይ የሩቻን ኮርማን መኖሪያ ቤት ሩቻን ወደ ቤት እየገባች ትደሳሰታለች። ይሄ ዛሬ ለፈጸምችው ጀብድ ስጦታ ይሆን ዘንድ ነው። አሁን ፋብሪካው የኛ ሆኗል። እንኳን ደስ አለሽ። እባክህ ልታደርግልኝ ትችላለህ? በሚገባ። ሚኔን እንዴት አድርገሽ መጠቀም እንዳለብሽ በደንብ አውቀሽበታል። ወደድሽው? በጣም ያምራል። አምሮብሻል። የልትሄድ ነው? አብረን ድላችንን ዛሬ ማታ ብናከብርስ ምን ታስባለህ? ደስ ይለኛል። አይላ! አቤት ወይዘሮ ሩቻን። አይላስ? አይላ ከአቶ ሶመርና ከወይዘሮ ቱልካን ጋር ጀልባ ላይ ሄዳ እያገዘቻቸው ነው። እኔ እሷን ተክቻት ነው። ምን ልታዘዝ እመቤት? ተመልከት፣ የእኔ ሠራተኛ እንኳን ለወይዘሮ ቱርካን ነው የምትታዘዘው። ታያቸው ሩቻን፣
ቱርካን አሁን ሙሽራሽ ናት። ዛሬ ደስታችን ቀን ነው። ለእሷ ሁለተኛ ፊቴ እንዳትከራከርላት። ጥሩ በቃ እኔ ብተኛ ይሻላል። ሚኔ በተኛችበት ኒሃት መጥቶ ከፍቶ ከውጭ ኒሃት ምንድን ነው? ለምን ዋሸሽኝ? እባክህ ምን ያደረግክ ነው? የተሳሳተ መረጃ ስትሽ ፋብሪካውን አጣው። ተጫወትሽብኝ። የምን ውሸት ነው? የተነጋገሩትን እኮ ነው የነገርኩ። ኒሃት እባክህ ምን እያደረግክ ነው? እያሳመምከኝ ነው። ልቀቀኝ። እኔ ሌላ ያደረግሽው ነገር ሁሉ አንድ በአንድ ዋጋ ትከፍያለሽ። ጀልባው ላይ ቱርካንን ያለማቋረጥ ሶመር እያገላበጠ ይስማታል። ፍቅሩን እየገለጸ ሲስማትም እርሷም አይኖቿን ጨፍና ፈቅዳ ሁሉ ነገሯን አሳልፋ ትሰጠዋለች። ሶመርም የተፈቀደለትን ገላ የመረጠውን ቦታ እየነካካ እየሳመም የወደዱትን ሁሉ እየሆኑ ፍቅር ይሰራሉ። ጠዋት ላይ ጀልባው ጋር ዘበኛው ኤርፋን ሳይክሌን አምጣልኝ ብላው ለቱርካን ይዞላት መጥቶ ሰጥቷት ይሄዳል። ሶመርን ሳይክል ልታለማምደው ቱርካን ትጠራዋለች። ሄሎ፣ አቤት ጠበቃ። ምን? እርግጠኛ ነህ? አመሰግናለሁ። ምን ተፈጥሮ ነው ሳዴቅ? ሳዴቅ ቤቱን ሊገዛ ከፋቲ ጋር የመጣው ጠበቃ የሩቻን ጠበቃ ነው። ሩቻን ናት ከፋቲ ጀርባ ያለችው ምሽግ። ሁሉም ሰው ስለኛ ድል እያወራ ነው ያለው። ዕድሜ ላንቺ። እባክህ ጌታዬ፣ እባክህ ቁም። ሳይፈቀድልህ መግባት አትችልም እያልኩ ነው። እሺ ሩቻን ኮርማን፣ በሚኔ በኩል በጣም ጥሩ እያደረግሽ ነው። ግን ምን ነው በጋዜጣ ቱርካንን እዛ ጭፈራ ቤት ወስዳ ስምሽን የያዘችውን ሙሽራ እንድትብጠለጠል ያደረገቻት አልሰማሽም? ሚኔ ነበረች። ቱርካን ላይ ያን ሁሉ ውርደት ያቀነባበረችው ሚኔ ናት። ጭፈራ ቤት በግድ ይዛት ሄዳ ጋዜጠኞችን መድባ ፎቶዋንሽም ቀጥራ ፈሪትንም ጠርታው ፎቶ አስነስታ ያዋረደቻችሁ ሚኔ ራሷ ናት። ሶመር በቱርካን ረዳትነት ሳይክል እየተለማመደ ነው። ከቆይታ በኋላ ሶመር ለምዶ አፈናጦ ይዟት ይሄዳል። ወደ ሚኔ ጋር ነው የምንሄደው፣ ፍጠን። አቶ ሳዴቅ ምን ተፈጠረ? የእኔ ወንድም ፋቲ ቤታችንን ፈለገ። ቆይ አንቺ ከቤተሰቤ ምንድን ነው የምፈልጊው? ምንድን ነው ያለች ችግር? እስኪ ባክሽ ንገሪኝ፣ ምንድን ነው? ከእናንተ ጋር ምንም ችግር የለብኝም። ወንድማማቾች ባለፈው ቤቱን መሸጥ እፈልጋለሁ ሲል ነበረ ወንድምህ አይደለም እንዴ? እኔም ከሸጣችሁት አይቀር መግዛት ፈልጌ ነው። ነጋዴ አይደለው፣ ኢንቨስትመንት ነው። ቤተሰቤ ለአንቺ ቀላል ንግድ ነው እንዴ? ተዛምደናል እኮ። እንዲህ ያለ ነገር ከጀርባችን ስትሰሪ አንዴ እንኳን መተሽ አማክረሽኛል? ንገሪኝ እስኪ። መቼ ገንዘቤን ለሥራ መጠቀም እንዳለብኝ አንተ ልትነግረኝ አትችልም። እባክህ ይህንን ከሆነ ተሳስተሃል። ነገሩ እኔ ነኝ ጥፋተኛው። ሄሎ ፋቲ፣ ቶሎ ሰነዶቹን ከነዛሃት ቤት ሰረቅና የቤቱን ጉዳይ በፍጥነት እንቋጨው። ሶመርና ቱርካን አዲሱ ቤታቸውን እያደራጁ ነው። መሱት ነስሬንን ከትምህርት ቤት እጇን መጥቶ እየጎተተ ይዟት ሲሄድ አገር ጉድ ይላል። ሚኔ ከቁም ሳጥኗ ልብስ አውጥታ ስትዘጋው ሩቻን ፊት ለፊቷ ተደቅናለች። ወይዘሮ ሩቻን፣ ከቱርካን ጋር የሚያገናኝሽ ነገር አለ ወይ ብዬ ጠይቄሽ ነበረ። አንቺ ግን ዋሸሽኝ። አስጠንቅቄሽ ነበረ። ቤተሰቤ ሊያጠፋ የሚፈልግ ሰው ማንም ይሁን ማን ዋጋ አስከፍለዋለሁ ብዬሽ ነበረ። ወይዘሮ ሩቻን እባክሽ፣ የልጅ ልጅሽን እኮ በማኅፀን ይዣለሁ። በዚህ ገና ባልተወለደ ልጅ ብዙ ተወጣጠርሽ። ልቀቅኝ! እንዳትጠግኝ ወይዘሮ ሩቻን። ከፊትሽ የቆመችው ቱርካን እንዳትመስልሽ፣ እንዳትጠግኝ። ወይዘሮ ሩቻን፣ በትክክል እያሰብኩኝ አልነበረም። እባክሽ ይቅርበኝ። አንቺን ልጎዳ አልነበረም ቱርካንን እንጂ። እባክሽ ወይዘሮ ሩቻን፣ እባክሽ መኝኝ። በዚህ ጭቅጭቅ መሃል ወደ ኋላ እየሸሸች ሩቻን ወደፊት እየተጠጋች የቤቱ አንደኛ ፎቅ ላይ ናቸው። ሚኔ ግን ከዚህ በላይ ልትሸሽ አልቻለችም። ይህን ከሚያክል ደረጃ ላይ ወድቃ ትፈጠፈጣለች። ተጠንቀቂ ሚኔ! አክስቴ ነስሪን፣ ደርሰናል። ሩጪ እባክሽ ሩጪ። መሱት ልጄ፣ ተመልከች። ምን እያደረግክ ነው? ይኸው ደርሰናል። ምንድን ነው ይሄ? መሱት ቤት ሠራ። ማንም ሰው እንዲያበሳጭሽ አልፈልግም። ከዚህ በኋላ ማንም አያበሳጭሽም። ከዚህ በኋላ ሌላ ቤት አለን። ይሄ የእኔ መኝታ ክፍል ነው። ይሄ ደግሞ ግቢያችን። የእህቶቼ ዳሪያና የእህቴ ዱኒሽ መተኛ ደግሞ እዚህ ጋር አለ። ይሄ ደግሞ የአባቴ ሳዲቅና ያንቺ ደግሞ ተመልከቺ እዚህ ጋር አለ። የነ ሳዲቅ ሰፈር። ሳዲቅ ውጭ በር ላይ ተቀምጧል። ቱርካንና ሶመር በሳይክል ይመጣሉ። አባዬ! አባ